ሰላም ወደ ተከበራችሁ የንቁ ሚዲያ ቤተሰቦቻችን ከንቁ ሚዲያ የለተሰኘው ዋና ያልናቸውን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር አድናት ነኝ። አብራችሁን ቆዩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የሐዘን መግለጫ ተሰጠ። ተጨማሪ አለን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ የሐዘን መግለጫ ተሰጠ። ከዚህ በፊት በአርሲ ሀገረ ስብከት በተለያዩ ወረዳዎች የበርካታ ኦርቶዶክሳውያን ወገኖቻችን ሕይወት በመጥፋቱና ከሞት የተረፉትም ከቤት ንብረታቸው ተፈናቅለው ወደ አጎራባች ከተሞች ተሰደው ለእራብና ለርዛት ተጋልጠው እየኖሩ መሆኑም ይታወቃል። ቀደም ሲል በተለያዩ ጊዜያት በደረሰው ሞትና ስደት ምዕመናን እያዘኑበት ባሉበት ጊዜ እኛም ከሐዘናችን ባልተጸናናንበት ሁኔታ ጥቃቱ በአዲስ መልኩ ቀጥሎ የ21 ንጹሃን ወገኖቻችን ሕይወት በግፍ ማለፉን የተረፉትም ደግሞ በታጣቂዎች መታገታቸውና የደረሱበትን አለመታወቁም ከ10 የሚበልጡ አባወራዎች ቤትና ንብረት እንደተቃጠለ በመግለጽ ከሀገረ ስብከቱ የቀረበው ሪፖርትን የተመለከትነው በጥልቅ ሐዘን እንደሆነም ገለጻ አድርገዋል። ሀገር ሰላም ነው ብለው በሚኖሩ ከምንም ጉዳይ ጋር ንክኪ የሌላቸው ኦርቶዶክሳዊዎቻቸው ላይ ይህን አስነዋሪ ድርጊት የፈጸሙት አካላት ግድያው በሃይማኖት ስም ይፈጸም እንጂ የሃይማኖት ሰዎች ግን አይደሉም። አላማቸው በሀገራችን ለረጅም ዘመናት ተከባብረን አብረን በኖርንበት የሃይማኖት ተቋማት መካከል ግጭትን በመፍጠር ነውና የእስልምና ሃይማኖት ተከታዮች ህዝብ ክርስቲያኑን በጋራ ልናወግዛቸው ይገባል ሲሉም አክለው ተናግረዋል። በመሆኑም በወገኖቻችን ላይ የተፈጸመውን አሰቃቂ ግድያ በህዝበ ክርስቲያኑ ዕለታዊ ኑሮ አሉታዊ ተጽዕኖ የሚፈጥር በቅዱሳት መጻሕፍትም ሆነ በሰው ልጅ ሰብአዊ አኗኗር ፈጽሞ ተቀባይነት የሌለው አጸያፊ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በጽኑም አወግዞታል። በምስራቅ አርሲ ሀገረ ስብከት በተደጋጋሚ የተፈጸመ ያለው ሞትና መፈናቀል ኦርቶዶክሳዊ ልጆቻችን በየትኛውም የሀገራችን ክፍል በነጻነት ሰርተው የመኖር ስነ ስርዓት አምልኮ የመፈጸም ህገ መንግስታዊ መብታቸው የሚጋፋ በመሆኑ የክልሉና የፌዴራል መንግስት ጉዳዩን በልዩ ሁኔታ ተከታትሎ አፋጣኝ መፍትሄ እንደሚሰጡበት ቋሚ ሲኖዶሱ በጥብቅም አሳስቧል። ፍርድን በመሻት የሚጮሁ ስለ ስሙ መከራን የተቀበሉ የንጹሃን ደም ተገቢውን ፍትህ ይፈልጋልና ይህን አስነዋሪ ድርጊት የፈጸሙትን አካላት በህግ እንዲጠየቁልን፣ ወደፊትም ክቡር የሆነ የሰው ልጅ ህይወት እንዳይጠፋ፣ የዜጎች ሀብትና ንብረት እንዳይወድም መንግስት የዜጎቿን ድህነት የማስጠበቅ ተግባሯን እንዲያከናውን ቋሚ ሲኖዶሱ ጥሪውን በአጽንኦትም አስተላልፏል። በደረሰው አደጋ ዙሪያ ተነጋግሮ ተገቢውን ውሳኔ ለማስተላለፍ የተሰጠውን ቋሚ ሲኖዶስ ስም የአካባቢያችን ችግር አስተማማኝ በሆነ መንገድ ተፈቶ ዘላቂ ሰላም እስኪገኝ ድረስ በቅዱስ ሲኖዶስ ምልአተ ጉባኤ የተሰየመውን የሀገር ሰላምና የቤተ ክርስቲያን አንድነት አብይ ኮሚቴ ከፌዴራሉና ከክልሉ መንግስት ጋር በመነጋገር ስራውን አጠናክሮ እንዲቀጥልና የሚመለከታቸውን አካላት ከባለድርሻ አስፈላጊውን ትብብር እንዲያደርጉ ቋሚ ሲኖዶሱ በክብርም አሳስቧል። የክልሉ መንግስትና የአካባቢው መስተዳደሮችም ችግሩን ለመፍታት እያደረግነው ያለው ጥረት አጠናክሮ እንዲቀጥልና ወደፊት ችግሩ እንዳይደገም ከመሰረቱ መፍታት የሚያስችል እርምጃ እንዲወስድ ቅድስት ቤተክርስቲያናችንም ጠይቃለች። በመጨረሻም ስለ ስሙ በስጋችን መከራ በመቀበል ህይወታችን በአጡ ኦርቶዶክሳዊ ልጆቻችን ላይ የተሰማን መሪር ሐዘን እየገለጽን ልዑል እግዚአብሔር እረፍተ ነፍስ እንዲሰጥልን እንጸልያለን ሲሉ አክለውም ገለጻ አድርገዋል። በአሰቦት ገዳም አካባቢ የሚኖሩ ከ50 በላይ የሆኑ አባወራዎች መፈናቀላቸው ተሰማ። እንደሚከተለው ይቀርባል። በአሰቦት ገዳም አካባቢ የሚኖሩ ከ50 በላይ የሆኑ አባወራዎች መፈናቀላቸውም ተሰምቷል። እነዚህ አባወራዎች በተከፈተባቸው ተኩስ ቤታቸውን ጥለው መሸሻቸውም ተገልጿል። ከሰሞኑ በጥር መገባደጃ ላይ በአሰቦት ቅድስት ሥላሴና አባ ሳሙኤል ወገጋ አሰቦት ሥላሴ ገዳም ከ2 ዓመት በላይ በዓታቸውን ዘግተው በጾምና ጸሎት ሲተጉ የቆዩ አባ ወልደ ሚካኤል አባታዊ መነኩሴ በጥይት ተደብድበው መገደላቸውን ሚዲያችንም ዘግቧል። ማለትም በዛሬው ዕለትም ለሚዲያችን ከስፍራው በደረሰው መረጃ መሰረት ማክሰኞ ከምሽቱ 1 ሰዓት አካባቢ በኤሚሴ ወረዳ በኢቲሳ ሮሮ ቀበሌ በገዳሙ አካባቢ ከዓመታት በላይ ሲኖሩ የነበሩ ከ50 በላይ የሆኑ ኦርቶዶክሳውያን አባወራዎች ማንነታቸው ባልታወቀ ኃይሎች በተከፈተባቸው ተኩስ ቤታቸውና ንብረታቸውን ጥለው ወደ ገዳሙና ወደ ከተማ መፈናቀላቸውም ተሰምቷል። እነዚህ አባወራዎች ቀበሌያቸውን ሙሉ በሙሉ ለቀው ወጥተዋልም ተብለዋል። የኦርቶዶክሳውያን መፈናቀል መነሻው ማንነትን መሰረት ያደረገ ስለሆኑ መረጃዎችም ተነስተዋል። ከተፈናቀሉ አባወራዎች ውስጥ ህጻናት፣ ሴቶች፣ እናቶችና አባቶች እንዲሁም ወጣቱ የሚገኙበት ሲሆን ከነርሱም ውስጥ የተደበደቡና ተተኩሶባቸው ጥይት ያመለጡ እንዳሉ ለማወቅም ተችሏል። በተጨማሪም በመረጃው እንደተገለጸው ኦርቶዶክሳውያን በሚኖሩበት አካባቢ ተደጋጋሚ ጥቃት ቢደርስብንም ምንም አይነት ጥበቃ አልተደረገልንም፣ የትኛውም ጸጥታ አካላት አልደረሰልንም ሲሉም ተናግረዋል። በዚህ ምክንያት በአካባቢው ምንም አይነት እንቅስቃሴ ባለመኖሩ ገዳሙ ከፍተኛ ስጋት ውስጥ እንዳለ ተጠቅሷል። በአሁኑ ሰዓት በገዳሙና በምዕመናን
በምዕመናኑ ላይ ከሰፈነው ከፍተኛ ስጋት አንጻር የሚመለከታቸው የመንግስት የጸጥታ አካላት የሚጠበቅባቸው የጠባቂነት ድርሻቸውን እንዲወጡ ጥሪ መተላለፉንም በመረጃው ላይም ተነግሯል። ተፈናቃይ ኦርቶዶክሳውያን ቋሚ የገቢ ምንጭ የሌላቸው መሆኑን በገዳሙ ድጋፍ የተደረገላቸው የነበሩ ናቸውም ሲሉ አክለው ገለጻም አድርገዋል። የየረር ጎሮ ጽርሐ አርያም ቅድስት ሥላሴ ቤተክርስቲያን ለሚያሰራው ህንጻ የመሰረት ድንጋይ አስቀመጠ። ተጨማሪ አለን። ጎሮ ጽርሐ አርያም ቅድስት ሥላሴ ቤተክርስቲያን ለሚያሰራው ህንጻ ቤተክርስቲያን በብፁዕ አቡነ ሪያቆስ የአዲስ አበባና የሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ የመሰረት ድንጋይ ተቀመጠ። በስነ ስርዓቱ ላይ ብፁዕ አቡነ ሪያቆስ የአዲስ አበባና የሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስን ጨምሮ መልአከ ምሕረት አባ ገብረ እግዚአብሔር የለሚኩራ ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ፣ የየረር በር ጎሮ ጽርሐ አርያም ቅድስት ሥላሴ ቤተክርስቲያን ዋና አስተዳዳሪ መልአከ አርያም ኪዳነ ቃል በለጠ፣ ካህናት አባቶች፣ የሰንበት ትምህርት ቤት ዘማሪያንና ምዕመናንም ተገኝተውበታል። አዲስ ለሚሰራው የህንጻ ቤተክርስቲያን የመሰረት ድንጋይ ከማስቀመጥ ባለፈ ልዩ ልዩ የደብሩ የልማት ስራዎችን በብፁዕነታቸውም ተመርቀዋል። ከዚህም ከጎሮ አደባባይ እስከ የረር በር ቅድስት ሥላሴ ኮንዶሚኒየም ድረስ የተሰራው የጥርብ ድንጋይ መንገድም በብፁዕነታቸው መርቀውም ከፍተውታል። በተመሳሳይ ብፁዕ አቡነ ሪያቆስ ከከርሰ ምድር የወጣውን የቤተክርስቲያኑን ጸበል ባርከው አገልግሎት ያስጀመሩ ሲሆን የቅጥር ቤተክርስቲያኑን ግቢ የማስዋብ ስራዎችንም አክለው መርቀዋል። ብፁዕ አቡነ ሪያቆስ የየረር በር ጎሮ ጽርሐ አርያም ቅድስት ሥላሴ ቤተክርስቲያን የልማት ስራዎችን መርቀው አዲስ ለሚሰራው ህንጻ ቤተክርስቲያን ባስተላለፉት መልእክት ደግሞ የደብሩ አስተዳዳሪ መልአከ አርያም ኪዳነ ቃል ለስራ የታደሉ እጆቹ ያላችሁ ጠንቃቃ አባቶች መሆናችሁን በተግባር አሳይተውናልና በአጭር ጊዜ ውስጥ ወደዚህ ስንልካቸው የነገርናቸውና የሰጠናቸውን ኃላፊነት በአግባቡ የተወጡ እንደሆነ ለማየት ችለናል በማለት በቤተክርስቲያኑ በአጭር ጊዜ ውስጥ ለተሰሩ የልማት ተግባራትም አድናቆታቸውንም ገልጸዋል። በጅማ ዞን ሀገረ ስብከት 27 ሰዎች ተጠምቀው የሥላሴ ልጅነትን አገኙ። እንደሚከተለው ይቀርባል። በጅማ ዞን ሀገረ ስብከት በኖኖ ቤንጃ ወረዳ 27 ሰዎች ተጠምቀው የሥላሴ ልጅነትንም አግኝተዋል። አንጋፋው የጅማ ሀገረ ስብከት በብፁዕ አቡነ እስጢፋኖስ አመራር ሰጭነት በሚያከናውናቸው የስብከተ ወንጌል የሰብአዊና ቁሳዊ ልማቶች መስፋፋት ጋር በተያያዘ አገልግሎቱ ከጊዜ ወደ ጊዜ ያደገና የተስፋፋ መምጣቱን ተከትሎ ያስመዘገባቸው ውጤቶችና መልካም አስተዳደር ለማስፈን የሚያደርጋቸው ጥረቶች ሀገረ ስብከቱንና ሌሎችንም ሀገረ ስብከት አብነት እንዲሆን እንዳደረገው ሁሉ የሚስማሙበት ሀቅ ነው ብለዋል። የጅማ ሀገረ ስብከት ከልማት ስራ ጎን ለጎን በስብከተ ወንጌል አገልግሎት በሚያደርገው ከፍተኛ ጥረት በርካታ ወገኖቻችን ከሌሎች ቤተ እምነቶች ወደ እናታችን ቅድስት ቤተክርስቲያን እንዲመለሱ በማድረግ የቤተክርስቲያን ልጅነት እንዲያገኙ በማድረግ የሀገረ ስብከቱን ህዝበ ክርስቲያኑን በእጅጉ ያስደሰተ መሆኑን ሀገረ ስብከቱ በዛሬ ወደ ቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያናችን የመጡ 27 ወገኖቻችን ስርዓተ ጥምቀት መፈጸሙን በተመለከተ ባደረሰ መረጃም ገልጸዋል። ከዚህም ጋር በተያያዘ ሀገረ ስብከቱ ወደ እናት ቤተክርስቲያን የመጡ አዳዲስ አማንያን እስከ መጨረሻው በሃይማኖታቸው ጸንተው መኖር እንዲችሉና አዳዲስ አማንያን መምጣት ይችል ዘንድ ልዩ ልዩ መርሃ ግብሮችን በማዘጋጀት መንፈሳዊ ህይወታቸውን ማጠናከር ላይ ልዩ ትኩረት በመስጠት እንደሚሰራ በላከልን መረጃ ጨምሮ አክለው ገልጾልናል። ወጣትነት ለቤተ ክርስቲያን የስብከተ ወንጌል መርሃ ግብር ተካሄደ። ተጨማሪ ያለን ወጣትነት ለቤተ ክርስቲያን የስብከተ ወንጌል ጉባኤ በሱሉልታ ደብረ ምሕረት ቅድስት ሥላሴ ቤተ ክርስቲያን ብፁዕ ጠቅላይ ስራ አስኪያጁ በተገኙበት ተካሄደ። በሸገር ከተማ ሀገረ ስብከት በሚገኙት አብያተ ክርስቲያናት በተከታታይ በመከናወን ላይ የሚገኘው ወጣትነት ለቤተ ክርስቲያን የስብከተ ወንጌል ጉባኤ በሀገረ ስብከቱ ስር በሚገኙ አብያተ ክርስቲያናት በስፋት መካሄዱም ቀጥሏል። በሸገር ከተማ ሀገረ ስብከት በሱሉልታ ደብረ ምሕረት ቅድስት ሥላሴ ቤተ ክርስቲያን ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና ሸገር ከተማ ሀገረ ስብከት ሊቀ ጳጳስም የመስቀል ዙና መድኃኔዓለም ገዳም የበላይ ኃላፊ በጉባኤው ላይ በመገኘት ትምህርተ ወንጌል ቃለ ምዕዳንና ቡራኬም ሰጥተዋል። በዚህም ጊዜ በተለያዩ መምህራን ወንጌል በአማርኛና አፋን ኦሮሞ ቋንቋዎች ስብከተ ወንጌል በሰፊ የተሰጠ ሲሆን ጉባኤው በሀገረ ስብከቱ ስር በሚገኙ ሌሎች አብያተ ክርስቲያናት በሰፊው ተጠናክሮ እንዲቀጥል በመግለጽ በብፁዕ አቡነ ሳይሮስ መመሪያም ተሰጥቷል። ወጣትነት ለቤተ ክርስቲያን መንፈሳዊ አገልግሎት በርካታ ወጣቶችን ወደ መንፈሳዊ ሕይወት የመመለስና አዳዲስ አማንያንን ወደ እናት ቤተ ክርስቲያን በማምጣት ውጤት በማስመዝገብ ላይ የሚገኝ ተስፋ የተጣለበት የብፁዕ ጠቅላይ ስራ አስኪያጁ ስኬታማ የስራ ውጤት ማሳያ ማህበር መሆኑን ሁሉም ይስማማበታል ሲሉም አክለው ተናግረዋል። በመርሃ ግብሩ ላይ ብፁዕ ጠቅላይ ስራ አስኪያጁ የቤተክርስቲያናችን ተቀዳሚ ስራ ህንጻ ሥላሴ በወንጌል ማልማት እንደሆነም ሊታወቅ ይገባል ሲሉም ተናግረዋል። የካቲት 23 ቀን 2018 ዓ.ም ከንቁ ሚዲያ ደረሰላችሁ ዜናዎችን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከወዲሁ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበር
በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን